አይ ሰኒ ምን ይሻላት ይሆን? ወይ በግልጽ አፍቅሬሃለሁ ብላ ትናገር። ሰው ጋር ባየችው ቁጥር እኮ ተንጨርጭራ ሞተች። እቤቷ ቁጭ ብላ ከጊዜ ወዲህ ባህሪዋ ምን ያክል እንዴት ተቀየረ እያሰበች ምን ሆኜ ነው እያለች ነው። እህቴ እንደዛ ከማንም ጋር ትቅረቢ አትልመጂ ብላኝ አንድ ቀን እንኳን ንግግሯን ጥሼ አላቅም። አሁን ግን መከራከር ጀምሬያለሁ እያለች እየተጨነቀች ነው። የእህቷን ሀሳብና የእህቷን አደራ ጥሳ ከነ ጽናትና ከነ ክሮም ጋር በአንድ ላይ መሆኗና ከእነሱ ቤት ወጥቶ ወደ እሷ ቤት መሄዱ ቀብር መሆኑ ታይቷታል። በዚህ ሁኔታ እንዴት ነው የምቀጥለው? ቆይስ ለምንስ ነው ከጊዜ በኋላ እንደዚህ አይነት ባህሪ ያመጣሁት ብላ ራሷን እየጠየቀች ነበር። በሌላ በኩል እፍረት የማይታይባት ምንም አይነት የኢትዮጵያዊነት የማይታይባት ኒና ባልና ሚስቱ አባወራ አልጋ ላይ ተኝታ ነበር። ሰው የለም ብላ ሀገሯ ማነው ብላ ጽናት ልታጸዳዳ ስትገባ ጭራሽ አልጋዋ ላይ ባሉ አልጋ ላይ ተኝታለች። አርፈሽ ተኝ ልትላት ነው እንዴ? ተነሺ እንዴት አባወራ አልጋ ላይ ትተኛለሽ ብላ ምንጭቃ ውስጥ አውጥታ ወርዳታለች። ከፈለግሽ ወይ ከነብ ላይ ከፈለግሽ ወይ ደግሞ ክሮም ክላስ ግቢና ተኝ እንጂ ይሄ የኔና የኪራ ነው ብላ ጉሮሯን ይዛ አውጥታታለች። እሷም ሳታመነታ ወጣች። ድንገት ከርቀት ሀሳብ ከዋጣት ሀሳብ በር ተቆርቁሮ አነቃት። ሰኒ ማን ነው በዚህ ሰዓት እንደዚህ የሚደውለው? መሽቷል እኮ እያለች በሩን ስትከፍተው ክሮም ነው። ምን ነው በዚህ ሰዓት? ቅድም ምን ልትሆን መጣህ? በዚህ ሰዓት መሽቷል እኮ ለምን መጣህ ብላ በጥያቄ አፋጠጠችው። እሱም ቅድም ሬስቶራንት ውስጥ እንዴት ተናደሽ ስለማውቅ በማላቀው ጥፋት ምን አድርጌሽ ነው? ቆይ ምንድን ነው የሚሻለሽ አንቺ ልጅ? እኔ ናጋ ስላየሽ ብቻ ነው እንደዚህ የምትሆኒው? ምንድን ነው ችግሩ? ቆይ ብሎ መጨቃጨቅ ጀመሩ። እሷም እንደምትቆረቆርላኝና እንደምታስብልኝ አይነት ሰው አትሆን፣ አትመጻደቅቢ ብላ በጥፊ ልጋ ከቤቷ አስወጥተዋለች። እሱ ሴት ስላሳደገኝ ሴት ልጅ ስለሆንኩ ሴት ልጅ ላይ እጄን አላነሳም፣ አንድ ቀን ይገባሽ ይሆናል ብሎ ጥሏት ወጥቷል። እሷን በጥፊ ከመታችሁ በኋላ ጸጽቷታል። ምን ሆኜ ነው እንደዚህ ምንም ችግር ሳይኖር በእጄን ብድግ አድርጌ በጥፊ የመታሁት ብላ ይቅርታ ልትጠይቅ ከኋላው ብትሄድ አልደረሰችበትም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመሪም ኤንድ ማይብሮ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖቼ እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። የጽናት ድራማን ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ እንደተለመደው ላይክ ሼር ማድረጋችሁን አትርሱ። አረ ላይክ ማድረጋችሁን አትርሱ። በእውነት ኮሜንቱ እዛ ላይ ላይኩ ዛታች እየሆነ አብዛኛው ሰው ተቸግሯል፣ እኔም ብቻ ሳልሆንና ላይክ አድርጉ ቪዲዮውን ከመጀመራችሁ በፊት። ኤኒዌይስ ወደ ቀጣዩ ቪዲዮ እንሄዳለን። አብራችሁ ቆዩ። ሰኒ ክሮምን ይቅርታ ለመጠየቅ ካፌ ውስጥ ቁጭ ብላ ቡና እየጠጣች ደውላና ቶሎ ብትለውም አልመጣም ብሏት ነው መሰል። እሺ ከተመችህ ብላ ስልኩን ዘግተዋለች። ቡናዋን ጠጥታ መንገድ ወደ ቤቷ ወደ ነጽናት እያመራች እያለ ቅዱስ አያት። ትክዝ ብላ አንዴ ትራመዳለች፣ አንዴ ትቆማለች። ምን ሆና ነው ብሎ እያያት ጠርቶ ነይ ላድርስሽ ወዴት ነው ብሏታል። እሷም ግዴን ለማንተ ሄዴ ወይ ካርጋለሁ ብትለውም ኧረ ግዴለም ለዛሬ አድርስሻለሁ ነይ ቶሎ ብሎ ይዟት ሄዷል። ምን እንዴት ተፈጠረና ምን ሆና እንደዚህ እንደምትራመድና እንዴት ተከዘይ ቢጠይቃትም ነገሩን ሸፋፍና ምንም እንዳልሆነች ነግረዋለች። እነ ጽናት ጋር ደርሳ ሰላም ብላ ከነ ጽናት ወጥታ መንገዱ ላይ ያየችው አሁንም አንጨርጭሯታል። ክሮም ከዛ ከአዲሷ ልጅ ጋር ነበረ፣ ስሟ ጠፋብኝ። አዲሷ ልጅ እስከዛሬ የሰራቻትና ጸጉሯን ይዛ የሞነጫጨረቻትን ሁሉ ለመበቀል ነው መሰል እንደዛ በቅናት ስትንጨረጨር አይታት ዛሬ ማንጨረጨራታለሁ ብላ ክሮምን መንገድ አስፋልቱ ዳር አቅፋ አንዴ ወዲያ አንዴ ወዲህ ትላለች። እሱም ለምንድን ነው እንደዚህ የምትሆኒ? ወደዛ ወደ ራቂኝ፣ ርቀትሽን ጠብቂ ቢላትም ሰኒን ለማስቀናት ቆርጣ የተነሳች ትመስላለች። ሰኒ ሁለታቸውን ተቃቅፈው ሲያዩ አበደች። እንኳን ልታናገራቸው ቀርቶ መንገዱ ሁሉ አጠፍቶበት አንዴ ወዲያ ወዲህ ብላ በመጨረሻ መንገዷን አገኘች መሰል ወደ ቤቷ አመራች። እንዴት ተቆጣች አወቀና ከኒና ጋር ምንጭቅ ብሎ ተለይቶ ከኋላዋ ሄዶ በር ቆርቆሮ ምን ሆነሽ ነው ቢላትም የተፈጠረውን ነገር ለመናገር አልቻለችም።
ጭራሽ በርም አልከፍትልህ ብላ አላው ላይ ዘጋችበት። እየተናደደው ወደ ኪራ ቤት ተመልሶ ኪራም ሲያየው ፊቱ ስለተቀያየረበት ምን ሆነ ነው ብሎ ቢጠይቀውም ይቺ ሰኒ ናታ ብትመከር ብትዘከር አልሰማለች ብሎ እኔም ለራሴም አናዳኛለች በቃ ፎቅ ወጥቼ ልረፍ ብሎ ከኪራም ጋር ምንም ሳይግባባ ወደ ላይ ወጣ። ኪራም ምን ሆነው ነው እነዚህ ልጆች ምን ሆኖ ነው እንደዚህ ሲናደድ አይቼው አላቅም እያለ ብቻውን እያወራ ነበር። ጽናት የተፈጠረውን ነገር ምንድን ነው ብላ ስጠይቀው ለኪራም አረ ምን ሆኗል ዛሬ የተፈጠረ ነገር አለ መሰለኝ በጣም ተናዷል ምን እንደሆነ አላቅም። የማያስችላት ምሩ እጇንና እግሯን ጥፍጥፍ አድርጋ ቁጭ ብላ የማትወደው ምሩ ቤት እያጸዳች ድንገት ከየት መጣ ሳይባል ናሆም መጣ። እንዳታጸጂ ምንም ነገር እንዳታረጊ ብሎ ከዚህ በፊት ስላስጠነቀቃት እና ቃል ስላስገባት አሁን እንደዚህ እያጸዳይ ስላገኛት እሷም ራሷ ደንግጣለች። ጮክ ብሎ ምን ሆነሽ ነው? ምንድነው ፍላጎትሽ? ቆይ ምንድነው አላማሽ? እኔ ተይ የምልሽን ነገር አታይም ወይ ብሎ ቢጠይቃትም እንደዚህ እኮ ነው ሳይው አንተ ከስራ መተልን ሳምንት ለፋ ብዬ ነው ብላ በመልስለትም እሱ ተናዷል። ይቅርታ በቃ ምናምን ብለው ተታረቁ። በመጨረሻም ጽናት ጋርና ምሩ ሬስቶራንት ተቀጣጥረው ቡናቸውን እየጠጡ ሰኒ ምን ሆና ነው የጠፋችው ሰሞኑ? በቃ እኔም ቤት አልመጣችም ምናምን ብለው ስልክ ደውለውላታል። እሷም እስኪ እመጣለሁ ሞክራለሁ ግን ደግሞ ቤቴ ይሻለኛል ምናምን እያለች እየመለሰችላቸው ነበር። ያው የጠፋችበት ምክንያት ክሮም እንደሆነና ከኒና ጋር ስላየችው ስለደበራት፣ ግን በግልጽ ቢያወሩና ቢነጋገሩ ምን አለበት? ሁለታቸውም እሷም እኮ ካላለቀስኩኝ ይሄ ስሜት አይወጣልኝም እያለች እንባዋን ከምታፈስ በግልጽ ብታወሩ ይሻል ነበረ። ኒና በዛ አልበቃትም። በቀላሉ እንደምትንጨረጨርና እንደምትናደር ስላወቀች ጽናትና ሜሩ ስለቀጠሯት ሰኒ ቤታቸው ለመምጣት ወስናለች። ይህንን አጋጣሚ ልጠቀም ብላ ነው መሰል ኒና ተብዬዋ ሎሽን አመጣችና ወገቤና ሞይ ነው ሸይ ማለት ጀመረች። በሴት የማይጨክነው ሴት ያሳደገችው እናቱን ስለሚያስታውስ ክሮም አላስቻለውም እናሽ ደግ ብሎ ማሳጅ እያደረገላት ድንገት ከየት መጣች ሳትባል ሰኒ መጣች። የተፈጠረውን እንደውም ድጋሚ እንታረቃለን ብዬ ነበር አንተ ጭራሽ ብሶብሃል ብላ በቃ ያዙኝ ለቀቁኝ ማለት ጀመረች። እሱን ተከትሎ ምን ሆነች ነው ቢላትም ኧረ በየት መቼ በቃ ራቀኝ፣ እኔ ምንም ነገር አልፈልግም ካንተ ራቀኝ አላቅልህም ብላ መናጫጭቃ ከቤት ወጥታለች። በሌላ በኩል ቅዱስና ኪሮም መኪና ውስጥ እያወሩ ነው። በቃ ህይወቱ በሙሉ እንዴት ተመሰቃቀለ፣ ብቻውን እዚህ ምድር እንዴት እንደቀረ ለማንም ተናግሮ የማያውቀውን የሆዱን እያወራ ነው ቅዱስ። የቤተሰቦቹን ታሪክ በእኔ ምክንያት በመኪና አደጋ እንዳጣኋቸው አትሾፍር አትንዳ እየተባልኩኝ አባቴ ጠጥቼ ስለነበር ሰክሬ ስለነበር ሳላቀው እየነዳሁኝ ቤተሰቦቼን እናትና አባቴን እህቴን በእኔ ምክንያት በመኪና አደጋ አጣኋቸው። ኮማ ውስጥ ተቀምጬ እኔ ብነቃ በቃ እኔ ብቻ እንደተረፍኩ ነገሩኝ ዶክተሮቹ። ምን ዋጋ አለው ላይ መለሱ ሄዱ እኔም ብቻ ስተውኝ ብሎ በሀዘን ድብርትና በሀዘን ሁኔታ ያን ሁሉ እስከ ዛሬ ደብቆ የነበረውን ለኪራ ሲያስረዳው ነበር። ኪናም እንደዚህ መሆኑን ስላላወቀ እንዴት አይነት ጉድ ነው እንደዚህ ይሄን ያክል ከባድ ነገር ተሸክመህ እስካሁን እኛ ጋር መኖርህ እያለ አይዞህ አብሽር እያለው እያጽናናው ነበር። ኒና ተብዬዋ በሰኒ ላይ ያደረገችውን ነገር ለጓደኛዋ በስልክ እያወራች ነበር። እንዴት እንዳቃጠለችኝ በቀደም እኮ እንደዛ ታምሜና እንደዛ አስጠቁኝ ብዬ መጥቼ እንዴት ጸጉሬን ይዛ እንዴት እንዳረገችኝ ብታይ አሁን ሰራሁላት እያለች በስልክ እያወራች ነው። ይህንን እያወራች እያለ ጽናት ድንገት መታባት። የምትሆነው ሞባይሏን ወዴት እንደምታረገው ዝም ትበል ታውራ ግራ እስከሚገባት ድረስ ምን ሆነሽ ነው ያልሽውን ሁሉ ሰምቼሻለሁ። ቆይ እንደዚህ ይደረጋል? ምን አረገችና ነው ሰው የምትበጠብጭው? ቆይ አንቺ መቼ ነው ስርዓት የሚኖርሽ? ብላ ጽናትም ናውቃባታለች። ቆይ ይህን ነገር ለሰኒ ጋር ነው የምናወራው አንቺ ጋር አይደለም። አንቺ መቼም የምትቀየሪ ሰው አይደለሽም ብላ ጥላ ትዳለች። በሌላ በኩል መሩና ናሆም በቃ ያልኩሽ እኮ ተሳካልኝ ደስ ብሎኛል እያሉ እየተሳሳቁ ደስ ብሏቸው ነበር። እንግዲህ ናሆም ምን እንዳሰበ ባይታወቅም ያሰበው ተሳክቶለታል። እዚህ ላይ የተጫወቱ እያለ ድንገት ስልኩ ጮኸበት
እናቴ ናት ብሎ ብድግ አረገው። እናትየዋ በህልሟ መሩ ስትወልድ ያየች ትመስላለች። መሩ እርጉዝ ናት ያለች ትመስላለች። በህልሜ የሆነ ነገር አይቼው ነው ብላ በቃ እንኳን ደስ አለህ በለኝ፣ ምስር ብይ በለኝ እያለች እልልታውን እያቀለጠችው ነበር። እሱም ተረጋጊ፣ ኧረ ቆይ ምንድን ነው ነገሩ? ህልም ነው ማን ነው ቅጀት ነው የሚሆነው? ተረጋግተሽ አርፈሽ ተኝ ምናምን ብሎ ሊያረጋጋት ሞክሯል። መሩም በቅጽበት ይህንን ነገር ስትሰማ በቃ ምንድን ነው የሚሻለው? እስከ መቼ እኔ ህመምተኛ፣ እኔ እንደዚህ በቃ እስከ ሩቅ መንገድ የሚያስቡ ቤተሰቦቹ ምንድን ነው የሚሻለኝ እያለች እያሰበች ነበረ። እና ውድ ቤተሰቦችዬ የጽናት ድራማ ይህን ይመስላል። አይ መሩ የማን ነው የመሩ አማት የናሆም እናት እንዴ ከመጨነቋ ከማሰቧ የተነሳ እኮ በህልሟ መቃዠት ጀመረች። አይጌት እርግጠኛ ነኝ ያው መሩ አርግዛ በህልሟ አይታ ነው የሚሆነው። ወይ ጉድ! ግን ይቺ ማነው ስሙ አዲስ የመጣችው ልጅ ወይኔ ሰኒን እንዴት እንዳቃጠለቻት፣ እንዴት እንዳናደደቻት፣ እንዴት ወግ እንዳረገቻት። በቀደም ለነገሩ ያው ለጽናትም ቢሆንም ለጽናት በማገዝ ለጽናት በማሰብ ቢሆንም በቀደም እንዴት እንዳረገቻት የመጀመሪያው ክፍል አይተናል። በጣም ትጣላት ነበር። እንደዛ አስተኛኘቷ እንደዚህ ምናምን በቃ ሁሉን ነገር እንትን ትላን ነበር እና አሁን ደግሞ ተራዋ ደርሶ ይችኛዋ እያንጨረጨረቻት ነው። ግን በግልጽ ብታወራ ሁኔታዋን ደስ ይል ነበር። ግን ደግሞ ሴት ናት። ክሮም መረዳት ነበረበት። ሴት ስለሆነች ምንድነው ከኔ የያዘሽ ነገር አለ እንዴ ብሎ መግባባት ነበረበት። ያው ሴት ልጅ ፍቅር ቢይዛትም አፈውጥታ አፈቅርኩ ማለት ይከብዳል። ይከብዳል፣ አይቻልም። እና ውድ ቤተሰቦች የዛሬው ድራማ ይሄን ይመስል ነበር። በሌላ ርዕስ እስከምንገናኝ ላይክ ማድረጋችሁን አትርሱ። እንደተለመደው ነግራችኋለሁ ሁሌም። ያው ኮመንቱ እዛ ላይ ይሆንና ላይክ እዛታችሁ ይሆናል። ላይክ ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ስወዳችሁ አሳድጉኝማ ሰብስክራይብ አድርጉ። በሌላ ርዕስ ቀጣይ ክፍል እስከምንገናኝ መልካሙን ሁሉ ያብዛላችሁ። ስለነበረ ቆይታ አመሰግናለሁኝ። ሀገራችንን ሰላም አላህ ያደርግልን። ወጥቶ ከመቅረት አላህ ይጠብቀን። ዱባይ ሰሞኑን የሰማሁት በጣም የሚያሳዝን ሁኔታ ሁላችሁም ያው ተሰምታችሁታል። አላህ ወጥቶ ከመቅረት ይጠብቀን ሰዎችዬ። እና ደግሞ በዛ አጋጣሚ ያው እንግዲህ በዚህ ክፍል ከጀመርኩት እንትን ይላል ይረዝማል ቪዲዮ እና ይቅርብኝ። እህታችንም እንግዲህ ያው ሬሳዋና ሻንጣዋ ሁሏ ወደ ኢትዮጵያ ገብቷል። አላህ ይጠብቀን ወጥቶ ከመቅረት። እንግዲህ በደም ግፊት እና በሙቀት ሰሞኑ ያው ሳዑዲ አረቢያ እና ዱባይ ያለ ሙቀት ከባድ ነው። በሙቀት የተነሳ በልብ ድካምና በደም ግፊት ምክንያት ነው የሞተችው። ያው እንግዲህ እኔ ቪዲዮ ፍራሞች ደግሞ ራሳችንን ለመጠበቅ እንሞክር። ከውፍረት ጋር የሚመጡ የተጓዳኝ በሽታዎች አሉብን። ራሳችንን ሸንቀጥ እናርግ ማለት ነው። በእርግጥ አላህ የቀደረው አይቀርም። እና ውድ ቤተሰቦች የሙስሊም ቤተሰቦች ደግሞ ያው አረፋ ጾም ነው እንግዲህ ጾሙን ተቀባይነት አላህ ያድርግልን። አረፋ ጾም አረፋም ሀጅ የሚያረጉት በጣም ሱብሃንአላህ ሙቀቱ ልነግራችሁ አልችልም እንዴት ችለውት እንደሚያረጉት። ያው ሳዑዲ አረቢያ አሁን እንደስተዛሬው ዝም ብለን ሀጅ እናረግም። አሁን በፊት ተመሬት ተነስተን ዝም ብለን ከቤታችን ውልቅ ብለን ሀጅ እናረግ ነበር። የዘንድሮ ጥብቅ ብሎ ወረቀት አለ። እሱ ነገር ከሌለም ማረግ አንችልም። እና ዘህማም ነው፣ በጣም ሲበዛ ዘህማ ነው። ከአመት አመት እስልምና ሃይማኖት እየበዙ ስለሆነ በቃ ብቻ አላህ ይቀበላቸው፣ አላህ ይቀበለን። እና ውድ ቤተሰቦችዬ ስለነበረ ቆይታ አመሰግናለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ